ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የግንቦት 28 2018 አመሻሹን እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋናዎቹን በማስቀደም እንጀምራለን። የታክስ አስተዳደር ረቂቅ አዋጅን በተመለከተ አዲስ መረጃ ተሰምቷል። ምንድነው? በዝርዝር ይዘነዋል። በሌላው መረጃችን ከዛሬ ጀምሮ ላልተወሰኑ ቀናት የሚቆይ የጉዞ እገዳ ስለመጣሉም ሰምተናል። በምን ምክንያት፣ የትኞቹ ሀገራት ናቸው የሚሉትንም በዝርዝር እናደርሳለን። እንዲሁም ከፍተኛ ጥንቃቄ ልታደርጉበት የሚገባ አስቸኳይ መግለጫ ማሳሰቢያ ይፋ ሆኗል። ይሄውም እስከ 3 ሚሊዮን ብር ድረስ የሚያስቀጣ አዲስ ውሳኔ ተላልፏል። በምን ምክንያት የሚሉትንና መሰል መረጃዎችን በዝርዝር ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያ የታክስ አስተዳደር ረቂቅ አዋጅን በተመለከተ አዲስ መረጃ ተሰማ። የታክስ መጭበርበርን ለመከላከል ለ10 ዓመታት ወደ ኋላ በመሄድ ሂሳቡን በመመርመር ወይንም ሂሳብ ኦዲት በማድረግ ተጨማሪ ግብር ማስከፈል ለገቢ ሰብሳቢው የሚፈቀድ ነው ተባለ። ዛሬ ለምክር ቤቱ የቀረበው ረቂቅ የግብርና አስተዳደር አዋጅ በተለይ ደረሰኝ ባለመቁረጥ የሚደረግ ግብይት ላይ ከፍ ያለ ቅጣትን የሚያስከትሉ አንቀጾችን የያዘ ነው ተብሏል። ማንኛውም ሰው ሕጋዊ ደረሰኝ ያልሰጠ እንደሆነ በእያንዳንዱ ባልተሰጠው ደረሰኝ ልክ 100 ሺህ ብር አስተዳደራዊ ቅጣት በገንዘብ ይቀጣል ይላል የማሻሻያ አዋጁ ማብራሪያ። በተጨማሪም ይህንኑ አስተዳደራዊ ቅጣት በዓመት 2 ጊዜ የተቀጣ እንደሆነና ሆን ብሎ ድርጊቱን መፈጸሙን ከቀጠለ ድርጊቱ እንደ ወንጀል ጥፋት ተቆጥሮ በወንጀል የሚያስጠይቅ መሆኑም ተብራርቷል። በተጠቀሰው ድርጊት የድርጅት ስራ አስኪያጅ በግል በወንጀል ተጠያቂ የሚሆነው በወንጀሉ ተግባር ተባባሪ ከሆነ ወይንም ደረሰኝ ያለመስጠትን መከላከል የሚያስችል የቁጥጥር ስርዓት ያልተዘረጋ ከሆነ እንደሆነም ተደንግጓል። በሌላ በኩል አንድ ግብር ከፋይ ግብር ከከፈለ በኋላ በ10 ዓመት ውስጥ ጊዜ በማንኛውም እንደገና ሂሳቡ ተደማምሮ ወደ ኦዲት ተጨማሪ ግብር ሊጠየቅ ይችላል የሚልም በረቂቅ አዋጁ ላይ ተጽፏል። ይህም በ10 ዓመታት በተደረገው በኢትዮጵያ የንግድ ሕግና የሂሳብ አያያዝ ሕጎች መሰረት የሂሳብ ሰነዶች ተጠብቀው መቆየት ያለባቸው ለ10 ዓመታት ብቻ በመሆኑ ነው ተብሏል። ሌላው የታክስ አስተዳደር አዋጅ ማሻሻያ የያዘው አዲስ ነገር በታክስ ባለስልጣኑና በታክስ ከፋዩ መካከል የሚፈጠረውን አለመግባባት መፍቻ ዘዴን ይመለከታል። ከዚህ ቀደም በነበረው ሕግ ግብር ከፋዮች የተጣለባቸውን ግብር ተገቢ አይደለም ብለው ባመኑ ጊዜ መፍትሄ ፍለጋ በታክስ አስተዳደሩ ስር ለተቋቋመ የቅሬታ ሰሚ ለግብር ይግባኝ ኮሚሽንና የሕግ ትርጉምን በተመለከተ በየደረጃው ባሉ ፍርድ ቤቶች እንዲያመለክቱ የሚያስችል ስርዓት ነበር። ይህንን ለማድረግ ግን ግብር ከፋዮች ቅድሚያ የተወሰነባቸው ግብር ከ50 እስከ 75 በመቶ መክፈል ይጠበቅባቸው ነበረ። ያም ሆኖ ግን መፍትሄ ለማግኘት ረጅም ጊዜ ሊወስድ እንደሚችል በማብራሪያው የተጠቀሰ ቢሆንም በተሻሻለውና በረቂቅ ደረጃ ለሕዝብ እንደራሴ ምክር ቤት በቀረበው የታክስ አስተዳደር አዋጅ የተጠቀሰው አሰራር እንዳለ ሆኖ በአጭር ጊዜ አለመግባባቶችን ለመፍታት ያግዛልም ተብሏል። ይህም አዲስ የመስማማት ስርዓት በሚል አዋጅ እንዲዘረጋ በሚፈቀደው ገለልተኛ አስማሚ ግብር ከፋዩንና ግብር ሰብሳቢውን በሚስጥራዊነት መርህም ጭምር የሚያስማማ ስርዓት መዘርጋቱ ነው በዚህ ሰዓት የወጣው ሪፖርት ያስነበበን። በሌላው መረጃችን ከዛሬ ጀምሮ ላልተወሰኑ ቀናት የሚቆይ የጉዞ እገዳ ተጣለ። የተባበሩት አረብ ኤምሬትስን ጨምሮ በርካታ ሀገራት የኢቦላ ቫይረስ ወደ ሀገራቸው እንዳይገባ ጠንካራ የጥንቃቄ እርምጃዎችን መውሰድ መጀመራቸውን ይፋ አደረጉ። በዚህም መሰረት 3 ሀገራት ዜጎች ከዛሬ ጀምሮ ለጊዜው ወደ ሀገራቸው እንዳይገቡ እገዳ የጣሉ ሲሆን እነዚህ ሀገራትም ኮንጎ፣ ደቡብ ሱዳንና ኡጋንዳ እንደሆኑ ተገልጿል። በአየር ትራንስፖርት ዘርፍ የአፍሪካ መገናኛ ማዕከል እንደመሆናችን መጠን የኢትዮጵያ መንግስትና የሚመለከታቸው የጤና ተቋማት ይህንን ወቅታዊ ሁኔታ በአስቸኳይ አይተው የህዝብ ደህንነት ለመጠበቅ ሲባል አፋጣኝ ውሳኔና የጥንቃቄ እርምጃ ቢወሰድ መልካም ነው ሲል በዚህ ሰዓት ሰለዳ ያስነበበን መረጃ ያመለክታል።
በሌላው መረጃችን አስቸኳይና የጥንቃቄ መግለጫ ወጥቷል። እስከ 3 ሚሊዮን ብር ድረስ የሚያደርስ የገንዘብ ቅጣት ተጣለ። የኢትዮጵያ ካፒታል ገበያ ባለስልጣን የዜጎችን ኢንቨስትመንት ባህል ይቀይራል ያለውን የጋራ ኢንቨስትመንት ፈንድ ረቂቅ መመሪያውን ይፋ በማድረግ ሕዝብና የሚመለከታቸው ባለድርሻ አካላት በሙሉ አስተያየታቸውን እንዲሰጡ ጥሪ አቅርበዋል። ይህ መመሪያ በዋናነት ጥሬ ገንዘብ ያላቸው ግለሰቦችና ተቋማት ገንዘባቸውን በማዋጣት በጋራ በተቋቋመው ፈንድ አማካኝነት በተለያዩ የትርፍ ዘርፎች ላይ እንዲሰማሩ የሚያስችል የሕግ ማዕቀፍ ነውም ተብሏል። ባለስልጣኑ ይፋ ባደረገው በዚህ ረቂቅ መመሪያ መሰረት የጋራ ኢንቨስትመንት ፈንዶች በባለሙያዎች የሚመሩና በባለስልጣኑ ጥብቅ ቁጥጥር የሚደረግባቸው መሆኑን ገልጾ ይህም አነስተኛ ቁጠባ ያላቸው ዜጎች ሳይቀሩ በካፒታል ገበያ ውስጥ በንቃት እንዲሳተፉ የፋይናንስ አካታችነት እንዲሰፍንና በአገሪቱ ያለውን ያልተነካ ካፒታል ወደ ምርታማ ዘርፎች ለማንቀሳቀስ ትልቅ ፋይዳ ይኖረዋል ተብሎም ታምኖበታል። በመመሪያው ውስጥ ከተካተቱት ዋና ዋና የፈንድ አይነቶች መካከል የሪል ስቴት ኢንቨስትመንት፣ በሰነደ መዋለ ንዋይ ገበያ የሚሸጡ ፈንዶች፣ የገንዘብ ገበያ ፈንዶችና የአማራጭ ኢንቨስትመንት ፈንዶች ተጠቃሽ ናቸው። ይህም ኢንቨስተሮች እንደ ፍላጎታቸውና እንደ አቅማቸው በተለያዩ ዘርፎች ላይ ገንዘባቸውን በማፍሰስ የትርፍ ተካፋይ እንዲሆኑ አማራጭ የሚሰጥ ነውም ተብሏል። የኢንቨስተሮችን መብትና ጥቅም ለማስጠበቅ መመሪያው ጥብቅ ድንጋጌዎችን ያስቀመጠ ሲሆን እያንዳንዱ ፈንድ ፍቃድ ያለው አከናዋኝ፣ ገለልተኛ የንብረት ጠባቂና የዳይሬክተሮችን ቦርድ ሊኖረው እንደሚገባም ታዟል። በተጨማሪም ማንኛውም ፈንድ ለሕዝብ ከመቅረቡ በፊት በባለስልጣኑ መመዝገብና ግልጽ የሆነ የኢንቨስትመንት ፖሊሲ ሊኖረው እንደሚገባ መመሪያው ደንግጎ ባለስልጣኑ መመሪያውን በሚጥስ አካላት ላይ ከባድ አስተዳደራዊ እርምጃዎችንና የገንዘብ ቅጣቶችንም አስቀምጧል። መመሪያው ለሕዝብ ሽያጭ ከሚቀርቡ የፈንድ አክሲዮኖች ወይንም ክፍፍሎች ጋር በተያያዘ ለባለስልጣኑ መቅረብ ያለባቸው አባሪ የደንበኛ ሐሳቢ መግለጫዎችና የድልድል ሪፖርት ጨምሮ መቅረብ ያለባቸው ማስታወቂያዎችና ሪፖርቶችን በሰነደ መዋለ ንዋይ ለሕዝብ ማቅረብና ግብይት መመሪያ ድንጋጌዎች ላይ በተቀመጡ የጊዜ ገደቦች ውስጥ መቅረብ አለባቸው ይላል። ሪፖርቱን በጊዜው ያላቀረበ ሰው ማን እንደሆነ ከግምት ውስጥ በማስገባት በአከናዋኙ ላይ በተናጠል ወይንም ከሌሎች አስተዳደራዊ እርምጃ ጋር በጣምራ ከ1 ሚሊዮን ብር እስከ 3 ሚሊዮን ብር የሚደርስ የገንዘብ ቅጣት ሊጥል እንደሚችልም አስጠንቅቋል። ይህም በገበያ ውስጥ ግልጸኝነትና ተጠያቂነት እንዲሰፍን ለማድረግ ያለመ መሆኑ ገልጾ የኢትዮጵያ ካፒታል ገበያ ባለስልጣን በረቂቅ መመሪያው ላይ ማንኛውም ፍላጎት ያለው አካል ሐሳብ፣ አስተያየትና ምክረ ሐሳብ በኢፌዴሪ የሕዝብ ምክር ቤት ሐሳብ መስጫ መድረክ ላይ በቀጥታ ማጋራት ይችላሉ ማለቱን ቲክቫ ኢትዮጵያ አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።